ጌታ ይመስገን እግዚአብሔርን አመሰግናለሁ። ዛሬ በጣም የሚገርም መንፈሳዊ ከረንሲ ከናንተ ጋራ መካፈል ፈልጋለሁ። ይሄ አመት በኢትዮጵያው ካላንደር 2017 እንደገባ እግዚአብሔር ስለ ስፒሪቹዋል ከረንሲ በደንብ ያስረዳኝ ነበርና እንደውም አንዳንድ ቦታዎች ላይ ሰብኬዋለሁ። ኦንላይንም ላይ ሄዳችሁ ብታዩት ስለ ስፒሪቹዋል ከረንሲ ያስተማርኳቸውን ታገኛላችሁ። ይሄኛው ግን ይሄንን 2 ወር እግዚአብሔር በልቤ ላይ ስትሮንግሊ ስለሚያመጣው ስፒሪቹዋል ከረንሲ ነው ማስተምራችሁ። ከረንሲ ማለት የምንገበያይበት ማለት ነው አይደል? የዚህ ሀገር ከረንሲ ዶላር ነው፣ የኢትዮጵያ ከረንሲ ብር ነው፣ የኤርትራ ከረንሲ ናፍቃ ነው። ነቅፋ አይደለ? የሶማሌ ብር ምን እንደሆነ አላውቀውም፣ የኬንያ ሽልንግ ነው። በእነሱ እንገበያያለን። መንፈሳዊ ዓለምም መገበያያ አለው። ነገሮች የምናስለቀቅበት፣ ነገሮች የምናመጣበት፣ መንፈሳዊ ዓለም ሪስፖንድ የሚያደርግበት ጉዳይ አለ። ያም ምንድነው ብላችሁ ስትሉ የተለያየ አይነት ከረንሲዎች እንዳሉ የዩኒቲ ከረንሲ ያለ ሁለቱ በምድር በአንዳች ነገር ቢስማሙ እኔ ከሰማይ አደርጋለሁ የሚል ያንን ዩኒቲ ሰይጣን ሲመታው ቤታችን ከሰማይ የሚደረግ ነገር ይቆምበታል። ስለዚህ እሱን ራሱ የቻለ ከረንሲ ነው። ሚክነስ ወይም ሂዩሚሊቲ ትህትና ብለን የምንላቸው ራሳቸውን የቻሉ ከረንሲዎች አሉ። ትህትና የሚገዛላችሁን ነገር ዩኒቲ አይገዛላችሁም። ዩኒቲ የሚገዛላችሁን ነገር ትህትናው አይገዛላችሁም። ስለዚህ የመንፈሳዊውን ዓለም ከረንሲ ማወቅ በጣም ኢምፖርታንት ነው ብዬ አስባለሁ። እግዚአብሔር ቃል ሲናገር የመታደስ ዘመን ይመጣል ይላል አይደል? እንግዲህ የመታደስ ዘመን ይመጣልና በዚህ ዘመን እግዚአብሔር በቤተክርስቲያን ውስጥ ሪስቶር ሊያደርገው ከሚገባ ትልቁ ነገር ኦነር የሚባል ነገር፣ አክብሮት የሚባል ነገር ሪስቶር መደረግ አለበት። ይሄ ትልቅ መንፈሳዊ ከረንሲ ነው። እግዚአብሔር የተባረከ ይሁን። ሮሜ ምዕራፍ 13:7 ላይ ጌታ ይባረክ። መጽሐፍ ቅዱስ እንደዚህ ይላል፣ እንግዲህ ከበላይ ባለስልጣን ሊደረግ የሚገባውን ሁሉ አድርጉ፣ ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን ክፈሉ፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጡ። ሮሜ ምዕራፍ 17:7 እስቲ ክብር በሉ። አይ ምንና ክብር በሉ። ይሄ መጽሐፍ ቅዱስ እግዚአብሔር የሚያዘው ትልቅ ነገር ነው። ክብር ለሚገባው ክብርን ስጡ። ክብር ሲመታ የሚመታ ነገር ስላለ፣ ክብር ከህይወታችን ሲጠፋ የሚቀርብን ነገር ስላለ፣ ክብር ከህይወታችን ከተወሰደ ይሄ ክብር ማለት አክብሮት የምንለው ማለት ነው። ኦኬ አነር የምንለው አክብሮት ብለን የምንለው ነገር ከህይወታችን ሊመታ የሚገባ ነገር አይደለም። ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ አንድ ተልእኮ ነበረው፣ አባቱን ማክበር። አባቱና አንተ አጋንንት አለብህ፣ በቦይል ዜቡል አለቃ ነው መናፍስትን የምታወጣው ስትሉ ኖ እኔስ ይሄን እያረኩ አባቴን አከብረዋለሁ፣ ይሄንን የማደርገው አባቴን ላከብረው ነው ይላል መጽሐፍ ቅዱስ። የኦነር ካልቸር ያለው መጽሐፍ ቅዱስ ነው። መጽሐፍ ቅዱሳችን የአክብሮት መጽሐፍ ነው። አንዳንድ ሰዎች በተለይ ብዙ ጊዜ የቤተ ክርስቲያን መሪ ያልሆኑ ግን ጥሩ ሰባኪዎች በየቦታው ይሄዱና ስፒሪት ኦፍ ኦነርን ምትት ድርምስ አድርገውት ይሄዳሉ። ለቸርች ምን እንደሚጠቅም አያውቁም። ምን አይነት ጉብኝት ሊያመጣልን እንደሚችል አያውቁም። ቤት እንዴት እንደሚቆምበት አያውቁም። ውጤት እንዴት እንደሚመጣበት አያውቁም። ስለዚህ እንደፈለግ ተናገር፣ እንደፈለግ ዘርጥጥ፣ እንደፈለግ አድርግ ብለው ህዝቡን መረን ለቀውት ይሄዳሉ። ግን ልንገራችሁ፣ አንድ ቤት መቆም ካለበት እቺ አክብሮት የምትባለው ኤሌመንት፣ ክብር የምትባለው ነገር ቤታችን ላይ ሊኖር ይገባል። ለምሳሌ እድሜው እንዲያጠር የማይፈልግ ልጅ እናትና አባቱን ማክበር እንዳለበት መጽሐፍ ቅዱስ ይናገራል። ስለዚህ ልጆች ወላጆቻቸውን የማክበር ኃላፊነት አለባቸው። መጽሐፍ ቅዱሳዊ ነው፣ ትእዛዝ ነው፣ በረከት ያለው ኪዳን ነው። ኖት ኦንሊ ዳት ሚስት ባሏን ታክብር ይላል መጽሐፍ ቅዱስ። ሚስት ባሏን ታክብር ይላል መጽሐፍ ቅዱስ። ወደምፈልገው ነጥብ እመጣለሁ። ሚስት ባሏን ታክብር ይላል እግዚአብሔር ቃል። ስለዚህ ለሚስት ባሏን ማክበር መንፈሳዊ ከረንሲዋ ነው። ከማታከብሩት ቅባት አትገለገሉ። ከማታከብሩት ቅባት ፈውስ አይመጣም። ከማታከብሩት ሰው የምትቀበሉት ይሄ ባይ ዘ ዌይ የመንፈሳዊ ዓለም የመተላለፍና የመነካካት ዓለም ነው። ለዚህ ነው ብታየን ይሆንልሃል፣
አለ ብታየኝ ይሆንልሃል አለው። ደብል ፖርሽን አኖይንቲንግ ፈልጎ ነበርና ትኩር ብሎ የመቀባበል ዓለም ነው መንፈሳዊ ዓለም። ሰማችሁ? የሆነ ነገር ስትፈልጉና አሜን በሉ። አሜን የሚያስብል እንዳላልኩ አውቃለሁ፣ ግን ፈልጋችሁ አሜን ማለት ነው። ጌታ ይመስገን። መንፈሳዊ ዓለም የክብር ዓለም ነው። ራማስ ቴክላሪያ እኔ እግዚአብሔር በሚያውቀው ማለት ነው። ይኸው አብረውኝ የኖሩ የሚያውቀው ስላሉ ባሌን ማከብርበት ማክበር በምድር ላይ ሌላ ወንድ እንደሌለ እስከሚመስል ነው ማከብረው። ግን ከሱ አይደለም ምላሹን የምጠብቀው። በማክበር ውስጥ የምቀበለው ፌቨር እንዳለ፣ በማክበር ውስጥ የምቀበለው መወደድ እንዳለ ስለማቅ ያንን ላይፍ እኖረዋለሁ። ቤቴም ደግሞ ኦፕሬት ሊያደርግ የሚችለው ሊሰራ የሚችለው ቀጥ ብሎ ሊቆም የሚችለው በአክብሮት ውስጥ እንደሆነ አውቃለሁ። በጌታ በኢየሱስም ክብር ይሁንላችሁ። ምድር ላይ ምንም ብትጸልዩላቸው አጫጭር እድሜ የሚኖሩ ሰዎች አሉ። ቢኮዝ ወላጆቻቸውን የማክበር ግሬስ ስለሌላቸው። ለልጆቻችሁ እንደ አሜሪካዊ አታሳድጓቸው፣ እንደ መጽሐፍ ቅዱስ አሳድጓቸው። ምክንያቱም የእግዚአብሔር ቃል ዘላለማዊ ነው፣ ካልቸር የማይዘው ነው። እኛ የራሳችን የኪንግደም ካልቸር ያለን ሰዎች ነን። ሃሌሉያ። እና እኔ ባሌን አከብራለሁ። እኛ ቤት ብትመጪ ማለት ነው ሃፒ እያለ ጆይ ጋቢና ይቀመጥ። ኦኬ ሃፒ ጆይ ፕሬዝን ለማታውቁ ሃፒ አንደኛ ልጄ ነው፣ ጆይ ሁለተኛ ልጄ ነው። ሶስተኛው ማን ነበረ? ፕሬዝ። አራተኛዋ ኤሊም ትባላለች። ጌታ ይመስገን። ሃፒ እያለ ጆይ የሃፒ ቦታ ላይ አይቀመጥ። ጆይ እያለ ፕሬዝ አይቀመጥ። ተሳስቼ እንኳን ፕሬዝዬ እኔ ላወራህ እፈልጋለሁና ስለው ሃፒ አለ ይለኛል። ይሄንን ካልቸር የግድ ነው። በቃ አንድ ቤት ጸንቶ መቆም ካለበት ትንሽ ትንሽ የኔን አክብሮት እየወሰዱ አስቸግረውኛል። ለጉባኤ ስሞታ አቀርባለሁ። ሽማግሌ ላኩና አስታርቆኝ። ለምሳሌ ሃፒ አትበሉም ይሄንን ብሎ ከወጣ እኔ ብሉ ብል አይበሉም። ማሚ አንቺ ዝም ብለሽ ነው እሱ አትብሉ ብሏል ይለኛል። ደስ ይለኛል። ይሄ አክብሮት ያኖራቸዋል፣ አብረው እንዲኖሩ ያደርጋል። የአንዱን ዊዝደም ሌላው እንዳይንቅ ያደርጋል። በጌታ በኢየሱስም ከኢትዮጵያ ቤተክርስቲያን ላይ የተመታ የአክብሮት መንፈስ በኢየሱስም ዛሬ እዚህ ጉባኤ ላይ ሪስቶርድ ይሆናል። በጣም ኢምፖርታንት ነገር ነው አክብሮት። አክብሮት ከሰው ጋር ላለን ሪሌሽንሽፕ አስፈላጊ ነው። የመጀመሪያው እንደው ዝም ብዬ ያወራው ልሄድ፣ ክብር ለሚገባው ክብርን ስጡ። አክብሮት ለሚገባው whom deserves honor gives honor። by the way ክብርን በመስጠት እንከብራለን እንጂ አንዋረድም። አንዳንድ ሰዎች ክብር በመንሳት የሚከበሩ ይመስላችኋል። ትፈራላችሁ እንጂ አትከበሩ። ክብር የሚሰጥ ሰው ግን ሁል ጊዜ ይከበራል። ስለዚህ መጽሐፍ ቅዱሳዊ የሆኑ አክብሮቶች አሉ። የመጀመሪያውን አክብሮት ከሰው ለሰው ጋር ባለ ሪሌሽንሽፕ ስላለ ክብር እናወራ። ዋናው ፖይንት እሱ ላይ አይደለም፣ ግን ጥበብ በልጆቿ ስለምትጸድቅ እሱን ነግራቸዋለሁ። ሚስት ባሏን እንድታከብር የእግዚአብሔር ቃል ይናገራል። ልጆች ለወላጆቻቸውን እንዲያከብሩ ይናገራል። መልካም እንዲሆንላቸው፣ ረጅም ዕድሜ እንዲኖራቸው። ይሄ የእግዚአብሔር ሕግ ነው፣ የማይሻር ነው። በብሉይ ኪዳንም የነበረ ነው፣ በአዲስ ኪዳንም የነበረ ነው። ጌቶቻችሁን አክብሯቸው ይላል። ለአለቆቻችሁ በጌታ ፍርሃት ተገዙ ይላል። ስለዚህ አለቃ ካላችሁ you have to respect him። አብራችሁ አፈር ፈጭታችሁ ሊሆን ይችላል። ኮሌጅ ዶርም ሩሜት ሊሆናችሁ ይችላል። የሆነ ነገር ሆኖ ሊሆን ግን ሰውየው ልክ ፖዚሽንድ ሲሆን አለቃ ሲሆን መከበር አለበት። ምክንያቱም ይሄ የእግዚአብሔር ቃል የሚደግፈው ማንነት ነው። ሌላው ታላላቆችን ልናከብር ይገባል። የእግዚአብሔር ቃል ሲናገር ታናሹ በታላቁ ይባረክ ዘንድ ክርክር የሌለው ጉዳይ ነው ይላል። ስለዚህ ታናሽ በታላቅ ነው የሚከበረው። በእድሜ ታናናሾች የሆንን ታላላቆቻችን ልናከብር ይገባል ማለት ነው። ሌላው ልናከብረው የሚገባው አካል ደግሞ በማስተማርና በመምከር እናንተም በማገልገል የሚያገለግሏችሁን ሰዎች አክብሯቸው ይላል መጽሐፍ ቅዱስ። ሪስፔክት them። ምክንያቱም ይላል አለበለዚያ አይበጃችሁም ነው የሚል። ሰማችሁ? አይበጃችሁም፣ ለነፍሳችሁ ይደክማሉና አይበጃችሁም። ስለዚህ እነዚህ ሰዎች አክብሯቸው። ፕሬዝ ጋድ። አሜን በሉ። መዋጫ ነው። አሜን ብለን እንጠዋለን። የሚያገለግሉንን ሰዎች እንድናከብር የእግዚአብሔር ቃል ያዛል። ይሄ መጽሐፍ ቅዱሳዊ ነው።
መንፈሳዊም ነው፣ መጽሐፍ ቅዱሳዊም ነው፣ መንፈሳዊም ነው። የኖሩት ደግሞ ተጠቅመውበት አይተዋል። በህይወቴ እኔ የአክብሮት ከረንሲን እስካልጣልኩትና እስካላጠፋሁት ድረስ ማንም ሊያዋርደኝ ቢሞክር አልወረድም። ለመሰላችሁ መንፈሳዊውን ፕሪንሲፕል አውቀዋለሁ፣ መንፈሳዊውን ዓለም አውቀዋለሁ። አክብሮትን የሚወልድ ነው። ከሰው ጋር ስላለን ግንኙነት ይሄንን ያህል ካልኩ ይበቃኛል። መጽሐፍ ቅዱስ ግን በምድር ላይ እስካለን ድረስ ኢየሱስን በምድር ላይ የነበረው አንድ ተልእኮ እሱም አባቱን ማክበር እንደነበረ እኛም እግዚአብሔርን ደግሞ ማክበር ልንማር ይገባናል ማለት ነው። አሜን። በህይወታችሁ እግዚአብሔር ይክበር። አሜን። በህይወታችሁ እግዚአብሔር ይክበር። በደንብ አሜን በል። አክብሮት ምን እንደሆነ ስለማስተምራችሁ ከአሁን በኋላ አሪፍ አክባሪው ናችሁ ነው የምትገኙት። አሜን። አንዳንድ ሰው ለዚህ ብሎ እግዚአብሔር ይመስገን ብሏችሁ ሄዶ በጣም ቦጫቂ ያለ እውነተኛ አክባሪ አይደለም እሱ። አክብሮት ፈቃድ ነው የሚጠይቀው። እያደረግነው ግን በረከቱን እንወርሰዋለን። ፕሬዝ ጋድ። እግዚአብሔርን ልናከብር ተጠርተናል። ከዛ እግዚአብሔርን ኢየሱስ በምድር ላይ በነበረበት ጊዜ እኔስ የአባቴን ፈቃድ እያደረግኩ አከብረዋለሁ፣ እኔስ ቃሉን ስለምጠብቅ አከብረዋለሁ እያለ ኢየሱስ እንደተናገረ የአባታችንን ፈቃድ እያደረግን ቃሉን እያጠበቅን እግዚአብሔርን እናከብረዋለን። ኦባማ በተመረጠ ጊዜ ካስታወሳችሁ አክባሪዎች ለምድር በረከቶች ናቸው ባይዘው እና ተነስቶ ንግግር ሲያደርግ ሚስቱን አመሰገነ። ያው ኦባማ ደጋፊዎች ካላችሁ አሁን ይቅር ትሉኛላችሁ። ሚስቱን አመሰገነ፣ ቤተሰቡን አመሰገነ፣ ልጆቹን አመሰገነ፣ አካባቢው የረዱትን ሰዎች አመሰገነ፣ ውሻውንም አመሰገነ። ለእግዚአብሔር ግን ክብር አልሰጠም። ስለዚህ እነዚህ ምናምን ራይቶች የሚባሉ ነገሮች ሁሉ ዓለምን ያጥለቀለቁት በዚህ ለእግዚአብሔር ክብር በማይሰጥ ሰው ማንነት መነሻነት። ምን ልላችሁ ነው? ለእግዚአብሔር ክብር ማንሰጥ ከሆነ ጄኔሬሽን ቱ ጄኔሬሽን የሚሄድ መርገም ነው የምናመጣው። ስለዚህ ለእግዚአብሔር ክብር ልንሰጥ የግድ ያስፈልገናል። እግዚአብሔር የተመሰገነ ይሁን። ለእግዚአብሔር ክብር እሰጣለሁ በሉ እስቲ። ጌታ የተባረከ ይሁን። ስለዚህ ከኢየሱስ ጋራ ባለን ግንኙነት ላይ አክብሮት የግድ ያስፈልጋል። ታዲያ እግዚአብሔርን እንዴት ላክብረው? በምድር ላይ እግዚአብሔርን እንዴት ነው ላከብረው የምችለው? እግዚአብሔር ይመስገን። ይሄ ከሰው ጋር ባለን ግንኙነት ላይ አንዳንድ ነገሮች ልንገራችሁ ዝም ብዬ ከማልፈው ማለት ነው። ምክንያቱም መንፈሳዊ ዓለም ጥልቅ ዓለም ስለሆነ ማለት ነው። ከሰው ጋር ባለን ግንኙነት ከወላጆቻችን ጋር ያለው ረጅም ዕድሜ ያከብራል። ጌታና አለቃ ከሆንኩ መከበር የት አለ ብሎ እግዚአብሔር ጠይቋል። የእግዚአብሔር ሰዎችንንም ማክበር ግዴታ ነው። ጌታ ይመስገን። የእግዚአብሔር ሰዎችን ማክበር ግዴታ ለምን እንደሆነ ልንገራችሁ። ባይ ዘ ዌይ እኔ በጣም ከሴቶች ከመጽሐፍ ቅዱስ ሴቶች ሞዳት ሴት እንደ እናት ሆኜ ሳጠናት ሞዳት ሴት የሙሴ እናት ናት። በጣም ነው ሞዳት። ሰው ዲቦራን ይወዳል፣ አቢጋይልን ይወዳል፣ ምሳሌ 31 ላይ ያለችዋን ሴት ይወዳል። ምሳሌ 31 ላይ ያለችው በጣም ቻሌንጅ ታረገኛለች። ከመዋደድ ባለፈ ሁሌ ደረስኩ ስል እንዳልደረስኩ የምታሳየኝ ሴት ናት። ግን የሙሴ እናት ምቀናባት ሴት ናት። 3 ልጆች አሏት። የመጀመሪያው ነብይ እሷ ቤት ነው የተነሳው፣ እሱም ሙሴ ነው። ከዛ በፊት ነብይ አብርሃም ነበር የነበረው፣ ከዛ በኋላ አልነበረም። ግን ያ ነብይ ከቤቷ የተነሳበት ቤት ሙሴ የሚባል ልጅ ብትወልድ ነብይ አርጋ ነው ያስነሳችው። ዴሊቨረር ነው፣ ህዝብ ነፃ የሚያወጣ። የመጀመሪያው ወርሺፕ ሊደር ከበሮ ይዛ ወርሺፕ የምታደርግ ሴት ልጇ ናት። የመጀመሪያው ሊቀ ካህን ከቤቷ የወጣበት ሰው ቢኖር የሙሴ እናት ቤት ነው። በኢየሱስም የእናንተ ቤት እንደዚህ አይነት ቤት ይሆንላችሁ። የእግዚአብሔርን አክባሪ ትውልድ የሚነሳበት ቤት ይሁን። ነገር ግን እነዚህ ወንድማማቾች ናቸው። እንደምታውቁት እሷም ተቀብታለች፣ ዝማሬ ያላት ነብይቱም ናት። መሪ ነብይቱም ማርያም ይላታል። እንደገናም ደግሞ ወንድሟም አሮን ነው፣ ካህን ነው ማለት በጣም ትልቅ ናቸውና ሙሴ ገርል ፍሬንድ ያዘ ወይ ሚስት ያዘ፣ ከሁለት አንዱ የያዛት ሴት አበሻ ናት።
ሲያዩት አልወደዷት ጥቁር ስለያዘ ደስ አላላቸው እና ማጉረምረም ጀመሩ ቤት ውስጥ ቁጭ ብለው በሙሴም ፊት አይደለም እግዚአብሔር መጣና ማርያምን በጥፊ አንዴ ሲመታት መሰለኝ አይደለም በምን እንደመታት መጽሐፍ ቅዱስ ስለማይጽፍ አልጨምረው ለምጽ በለምጽ በለምጽ ስትሆን ሙሴ ሲሰማ ውይ የሙሴ ልብ የሚደንቅ ጌታ ተበቀለልኝ ማንና ጉረምርም ያለሽ አላለም ጌታው እህቴ ናት እኮ ነው ለምጽ አይኖርባት ይሄን ትሁቱን ሰው ነው የተቃወሙት ባይዘዌ የተቀባ ሰው መንካት አልወድም ስነካም አታገኙኝም ምክንያቱም ሰውየውን ከመንካቴ በፊት ቅባቱን ነው የምነካው ቅባቱ ደግሞ እንደ ኤሌክትሪክ ይዞ ድም ነው የሚያደርገው I'm not joking with that kind of things no I'm not የለውበት አለቃ አላቸው የበላይ አላቸው የቀባቸው አለ ራሱ ይዋጋቸው ሊባረካቸው ሲፈልግ አለሁኝ ምክንያቱም እነሱን የባረኩትን መልሶ ስለሚባርክ ሊቀጣቸው ወይ ሌላ ሰው ይፈልግ ወይ ደግሞ ራሱ ይቅጣቸው ባለቤታቸው እሱ ስለሆነ ከዛ በኋላ ሙሴና ማነው አሮንና ማርያም ተነጋገሩ ድፍረታቸው አለ እግዚአብሔር ድፍረታቸው how honors ስለነሱ ታወራላችሁ አለ እሷን በለምጽ መታት I think ያውኛ ብዙ ቃላት ለለለ ማለት ስለምንወድ ብዙ አውርታለች መሰለኝ ያኛው ሰምቷል መሰለኝ I don't know ለምን እሷ ብቻ እንዳለች አላቀም ዋናው አነሻሹ ምንጩን እግዚአብሔር ስለሚያውቀው ማለት ነው ለምጽ እንደሆነ ሲያቅ እግዚአብሔር ኖ አይሄዱም አለ በቃ ጌታ ሆይ አለ ለምጽ አስቀያሚ በሽታ ዲክሌር ያደረገች እርኩስ ነኝ እያለች መጮህ አለባት ገባች ማንንም አጠገቧ አይደርስም ያ ነበር ላይፏ ላይ መጣው ሙሴ ግን ጸለየላት ይኖባት አለው በቃ ሰምቻለሁ ሌላ ጊዜ እግዚአብሔርን ለማግኘት ቅድስተ ቅዱሳን ውስጥ ለምትገቡት ሶስተኛው ክፍል ላይ ነው የምትገቡት በቤተ መቅደስ በር ላይ ተጠብቃቸዋለሁ ትምጣና እሷን አሮንና እንትናን ማርያምና ምጣና በር ላይ ቆም ያናገራቸዋለሁ አለ እግዚአብሔር ከቤተ መቅደስ ወጥቶ ወገቡን ይዞ ተጠበቃቸው ከዛ በኋላ ድፍረትሽ ከዛ መንጻት ህጉ ምን እንደነበር ታውቃላችሁ አባትና እናቱን ሲረግር ለለምጽ የተመታ ሰው እናትና አባቱ ይጥፉበት ነው የሚለው ይበሉበት 7 ቀን ከከተማ ውጪ ቆይ ከዛ ፈውሳታለሁ ያንን ስርዓት አደረገች ለምጽ ከከተማ ውጪ 7 ቀን ብቻዋን ትቆያለ ለምን አለማክበር ይጋባል ስፒሪቱ ይጋባል ለዚህ ነው አበሻ ቤት አድገው ልጆቻችን በእንደ እግዚአብሔር ቃል ካላሳደግናቸው ወላጅ የሚያቃልል መንፈስ ተሸክመው የሚመጡት ለምን ብትሉ ለምጽ ይጋባል ይሄ ለምጽ ሳይሆን ይሄ ሊፕረሲ የሚባለው ሊፕረሲ ለምጽ አይደለም ምንድነው ቃሉን ተፈልጉት ባፍ ያለ በለው ብዬ ጌታ አይተኝ ያላልኩ አይቻልም አሉ እንደሱ ማለት ስጋ ደዌ በሽታ ታገኛውት እሱ ነበር የጠፋብኝ እና ይጋባል ደግሞ እንትን ነርቭ ይገላል እና ለእግዚአብሔር ያለን ሴንሲቲቪቲ ይጠፋብናል አክብሮታችን ሲወሰድ መንፈስ ያልፋ አይገባንም የእግዚአብሔር እንቅስቃሴ አይታየንም እንደሱ አይነት ይሄ ስጋ ደዌ ምናምን የያዘው ሰው እሳት እንኳን ሲያቃጥለው አይሰማውም አካሉ ያልፋል እንግዲህ እዚህ ጉባኤ ላይ ኪሞሽ ካላችሁ ታስተካክላላችሁ ግን ነርቭ ስለሚነካ ያንን ያደርጋልና ስፒሪቹዋል ነርቭህን ያጠፋዋል ከማንም መቀበል አትችልም ከማንም አትሰማም እግዚአብሔር ያለፈ አታየውም እግዚአብሔር ያለፈ አትሰማውም ዛሬ ግን በእውቀት ድነናል የአክብሮታችን መንፈስ ተመልሷል አሜን ስለዚህ የእግዚአብሔር ሰዎችንና ሰው እናከብራለን እና አስቸጋሪ አባት ሊኖራችሁ ይችላል ግን አባት ነው ይከበራል ጠንቋይ እናት ልትኖራችሁ ትችላለች እናት ናት ትከበራለች ግልጽ ነው እነሱም በማክበር ነው እድሜያችን የሚረዝመው የኔን እናት ማክበር በጣም ቀላል ነው በጣም ቀላል ምርጥ እናት ናት የነበረችኝ እግዚአብሔር የተመሰገነ ምንም እንከንማ አታወጡባት እንግዲህ የኖርኩትን እድሜ በሙሉ ማላወጣ ባይዘዌ በመጨረሻ ዘመኗ ኢትዮጵያ ሄዳ ቤተሰቦቿን አይታ ልጆቿን አይታ ለመምጣት ስትሄድ ቴኬር ያረጓት የነበሩ ነርስ ቀጥረውላት ፓስተር አሮንና እዩ ነበሩ ጌታ ይመስገን ልንገራችሁ ዳማች ቤተሰብ ነን እግዚአብሔር ይመስገን እና እናቴ የምትገርም ሰው ናት ደግሞ አስቸጋሪ አባት ይኖራል ግን ለሁለቱም የሚሰጠው ክብር አንድ አይነት መሆን ወርቅ የሆነው ሰው ቢኖራችሁ
ሰይጣንም የኔ አባት እኮ ሰይጣን ነው ፓስተር የሚሉት አሉ። ልክ ነው፣ ሊኖር ይችላል። በእነሱ ብር ቁማር የሚቆምር፣ በእነሱ ብር ጠጥቶ የሚሰክር፣ አልሰጠችኝም ብሎ በዘመድ መካከል ስም የሚያጠፋ ይሆናል። እኔ ግን አክብሮቴን አልወስድበትም። ምክንያቱም እሱም በማድረግ ነው ድል ውስጥ ልገባ የምችለው። በኢየሱስ ስም የአክብሮት መንፈስ ቤታችሁ ላይ መጣ። በኢየሱስ ስም ያው አክብሮት ይሸተታል። አክብሮት መዓዛ አለው። ለዚህ ነው የ40 ቀን የዝናቡ ዘንቦ ጎርፎ ውሃ ከደረቀ በኋላ ከምንድነው ከመርከብ ሲወጡ ለእግዚአብሔር መስዋዕት ሰዋለት። ኖህ ሲሰዋ እግዚአብሔርም መስዋዕቱን አሸተተው ይላል። የአክብሮት መስዋዕት ነው የሰዋለት። ጌታ ሆይ አንተነ 8 ሰው ፕሪዘርቭ አድርገ ዓለም ሁሉ ሲጠፋ ያልጠፋ ነው ካንተ የተነሳ ነውና እናመሰግንሃለን ብሎ መስዋዕት ሲያደርግ እግዚአብሔር አሸተተው ይላል። ስለዚህ አክብሮት ይሸታል። አክብሮት ሴንስታል፣ ንቀትም ይሸታል፣ አክብሮትም ይሸታል። የሚያከብሯችሁ ቤተሰቦች ቤት ስትሄዱ ያስታውቃል። የተናቃችሁበትን ቦታ ያስታውቃል። ምንም እኮ ንቄሃለሁ ማለት አይገባቸው፣ አየሩን ይሞላዋል። ለኛም ለእግዚአብሔር ያለን አክብሮት በሁሉ ነገራችን የሚታይ ይሁን። ኢን ጂሰስ ኔም አሜን። ዛሬ እዚህ ቤት አንድ ትውልድ ይነሳል። እግዚአብሔርን በሁሉ ነገር የሚያከብር ትውልድ ይነሳል በኢየሱስ ስም አሜን። ዛሬ ፎከስ አድርጌ ልናገር የምፈልገው ግን እግዚአብሔርን ማክበር። በሪሌሽንሺፕ ባይዘው እንዳትቀልዱበት። ወላጅ ማክበር አንድ የኛ ጓደኛ በወላጅ አክብሮት ላይ ስንማር ድሮ ልጆች እያለን ነው። እግዚአብሔር ይመስገን ጌታዬን ያስተማረን። እናትና አባቱ ሞተዋል። እናቱ ጋር ችግር የለውም፣ እናቱን አክብሮ ነው የኖረው። አባቱን ግን አንቆቱን ሊያቃል እናቱን ሊመታ ሲል፣ ስለዚህ ጌታ ሆይ ምን ላድርግ እንግዲህ አባቴ ሞቷል፣ እንዴት አድርጌ አክብሮት ሰጠዋለሁ ብሎ እያሰበ ያለ አንድ ቀን የተቀበረበት መቃብር ጋር ሄደና አትሰማኝም አታየኝም፣ ነገር ግን አለ በቃ በድያለሁ፣ አከብርህ ነበረ ብትኖር፣ ይሄ ብርሃን ስላልነበረኝ ነው ይቅር በለኝ ብሎ መቃብሩ ላይ አለ እንትን አለ፣ አለቀሰ። በጣም የሚገርማችሁን ነገር ግን ልንገራችሁ። ከዛ በፊት ብዙ ሞገስ ያልነበረው ልጅ ነበር። ሁላችንም ይሄ አንተ ለፓስተር አሮን ብንግረው ማን እንደሆነ ያውቀዋል ምንለው ሰው ነበር። ከዛ ኢንካውንተር በኋላ ግን ፌቨር ጠገበ። በቃ ሞገስ ላይ መጣ። ሁላችን ከልይ ብለን የምንጠራው ሰው ሆነ። ዋይ ብትሉ መንፈሳዊ ዓለም ክብር ስለሚደፋ ማለት ነው። በኢየሱስ ስም የአክብሮት መንፈስ ሆነልን። እሺ እግዚአብሔርን ልናከብረው የህይወታችን ግብ ሊሆን ይገባል። ለምን ብላችሁ ጠየቁ። እግዚአብሔር ራሱ እንዲህ ብሏል፣ የሚያከብሩኝን አከብራለሁ፣ የሚንቁኝ ይናቃሉ። ክብር በቤታችሁ ይምጣ። ክብር እኮ አፋለሁ። ክብር እኮ ይጋርዳል። ክብር እኮ ይሞላል። ክብር እኮ የእግዚአብሔር መገኘት ነው። እሱ ይሁን በቤታችን፣ የእግዚአብሔር አብሮነት ይሁን በቤታችን። እንግዲህ እግዚአብሔር እንዲህ አለ፣ የሚያከብሩኝን አከብራቸዋለሁ፣ የሚንቁኝ ይናቃሉ። አንዳንድ ሰዎች ፋሚሊያሪቲ ስለሚይዛቸው አክብሮት የላቸው። ፋሚሊያሪቲ ስፒሪት ዲመን ነው። እግዚአብሔርን ይለምዱታል፣ ስርዓቱን ይለምዱታል፣ መንገዱን ይለምዱታል። ስለዚህ አያከብሩትም። እንዳውም አንዳንድ ጊዜ ቆይ እግዚአብሔር ያንድ ጊዜ እሱ ስለሚቀየመኝ አንዴ ያንተ ነገር ይቀርልና እዚህ ጋር ያቆሙትና ሰው ለማስደሰት ይሄዳሉ። ለምን? ለምደውታል። መሐሪነቱን ያውቃሉ፣ ይቅርባይነቱን ያውቃሉ፣ ታጋሽነቱን ያውቃሉ። ከዚህ የተነሳ አያከብሩትም። እግዚአብሔር በይፋ የሚያከብሩኝን አከብራለሁ፣ የሚንቁኝ ይናቃሉ ብሏል። እግዚአብሔር ሆይ በህይወቴ እንዳላከበርኩ በተሰማህ ነገር ሁሉ ይቅር በለኝ በኢየሱስ አሜን። ታዲያ እግዚአብሔር መከበር ከፈለገ እንዴት ላክብረው? የመጀመሪያ እግዚአብሔርን የምናከብርበት ነገር በኑሮና በህይወት እግዚአብሔርን እናከብረዋለን። ቃሉን ሰምተን ስናደርግ እያከበርነው ነው። በዝማሬ ስናከብረው እግዚአብሔር ይከብራል።
መልካም እያደረግን ስንዞር በዚህ እግዚአብሔር ይከብራል። መልካም ስራችሁን አይቶ በሰማይ ያለው አባታችሁ እንዲያከብሩ ስለሚል ማለት ብዙ ፍሬ ስናፈራ እግዚአብሔር ይከብራል። በዚህ ሁሉ ይከብራል። መልካም ኑሮ በመኖር እግዚአብሔር ይከብራል። ግልጽ ነው። አሜን። አካሄዴ እግዚአብሔርን በመፍራት ሲሆን እግዚአብሔርን እያከበርኩት ይሄዳል። ነገር ግን ምሳሌ ምዕራፍ 3 ላይ ስፔሲፊካሊ ትልቅ ጥበብ የተለቀቀበት ቦታ አለ። ምሳሌ ምዕራፍ 3 ላይ ከቁጥር 5 ጀምሮ በሙሉ ልብህ በእግዚአብሔር ታመን እንጂ በራስ ዕውቀት አትመካ፣ በምታደርገው ሁሉ እግዚአብሔርን መሪ አድርገው፣ እርሱም በትክክለኛው መንገድ ይመራሃል። እኔ አዋቂ ነኝ አትበል፣ ወይም በራስ ማስተዋል አትደገፍ ማለት ነው። የድሮን ጥቅስ የምታውቀው ይልቁኑ እግዚአብሔርን ፍራ፣ ከክፋት ራቅ። ይህንን ብታደርግ ለሰውነት ጤንነት፣ ለአጥንቶች ጥንካሬ ታገኛለህ ይልና ከሀብትህና ምድር ከሚያፈራው መልካም ነገር ሁሉ የመጀመሪያው መባ አድርገህ በመስጠት እግዚአብሔርን አክብር። ሃሌሉያ። ስለዚህ በኑሮ እግዚአብሔርን እናከብራለን፣ በሰብስታንስ እግዚአብሔርን እናከብራለን። ይሄንን ነገር በደንብ እንድትሰሙኝ እፈልጋለሁ። እግዚአብሔርን አክብር። በምን? ከሀብት ሁሉ እግዚአብሔርን አክብር። እግዚአብሔር በሚሰጥ ነገር ሁሉ፣ ከሀብትና ምድር ከሚያፈራው መልካም ነገር ሁሉ የመጀመሪያው መባ አድርገህ በመስጠት እግዚአብሔርን አክብረው። እግዚአብሔር በሕይወታችን ይክበር። እንግዲህ እግዚአብሔርን እንዴት ነው ማከብረው? በእልልታ፣ በሽብሸባ፣ በጭብጨባ ይከብራል። መልካም እያደረጉ በመዞር ይከብራል። ምክንያቱም መልካም ስራችሁን አይቶ የሰማይ አባታችሁን እንዲያከብሩ ስለሚል፣ ብዙ ፍሬ በማፍራት እግዚአብሔር በዚህ ይከብራል ስለሚል፣ እዚህ ጋር ግን ስፔሲፊካሊ ከሀብት ሁሉ እግዚአብሔርን አክብረው። ይህንን ብታደርግ ጎተራዎች በእህል የተሞሉ ይሆናሉ፣ የወይን መጥመቂያ በአዲስ የወይን ጠጅ ሞልቶ ይተርፋል ይላል፣ ትፍ ይላል ይላል። by the way, this is the wisdom of God። የመጀመሪያ ኢንካም ወደኛ ቤት ሲመጣ የእግዚአብሔርን ለይተን ስናስቀምጠው በሀብቴ እግዚአብሔርን እያከበርኩት፣ ያንተን አልነካም፣ this is holy፣ ይሄ ቅዱስ ነው እግዚአብሔር ያንተን አልነካውም ብለን ለይተን ስናስቀምጠው we're glorifying God። by the way እንደ እስራኤላውያኖች የተባረከ ህዝብ የለም እስካሁን ድረስ። በዚህ ሁሉ ኃጢአት ውስጥ የሆኑ በረከት ውስጥ ነው ያሉት። ምክንያቱም ከሀብታቸው እግዚአብሔርን ማክበር ያውቁበታል። እኔ ቸርች ውስጥ ኖሬያለሁ። የቸርች መሪም ሆኜ ሳገለግል the last 18 or 19 years በእግዚአብሔር ፍጹም ልብ ቤተክርስቲያን ውስጥ ሆኜ አገልግያለሁ። ምናልባት የእግዚአብሔር ስራ ያውም እኛ በደንብ ነው የምናስተምረው እግዚአብሔር ለህዝቡ ታማኝ እንዲሆን፣ ግን 30 እና 40% ምእመን በሚሰጠው ስራ ነው። እሱም 30 እና 40% የሆነው በድፍረት የእግዚአብሔርን ቃል ስለምናስተምር ነው። ከ20 እና ከ10% በላይ አይሆንም ታማኝ የእግዚአብሔር ህዝብ ማለት ነው። እግዚአብሔርን አንደኛ አድርጉት፣ አክብሩት። በምን? በሀብታችሁ ሁሉ። let me tell you this yes እንደ ናምሩድ በራሳችን ገንዘብ የራሳችን ፕሮቴክሽን አጥር መስራት እንችላለን። ናምሩድ ሲመጣ እሱን ያደረገው I have to be protected, I have to live life ለዛሬ 30 ዓመት ለልጆቼ ለምናምን ብሎ ግንብ ሰራ። ኖህ ግን ያደረገው ልክ እንደወጣ ማለት ነው መሰዊያ ነው የሰራው። ከያንዳንዱ እዛ ውስጥ ከወለደው እንስሳ በሙሉ ቅዱስ የሆነውን አመጣና ለእግዚአብሔር አረደውና ጌታ ሆይ this is yours አለው። እግዚአብሔርም አሸተተው ይላል። የእናንተን መባ የእናንተን አስራት ተቀባይ እግዚአብሔር ነው። በምድር ላይ ያለች ቤተክርስቲያን ያንን ገንዘብ ተቀብላ ለወንጌል ስራ ተልኳን ታደርጋለች እንጂ ተቀባዩ እግዚአብሔር ነው። ለምሳሌ ከህግ በፊት መጽሐፍ ቅዱስ ላይ አንዳንድ ሰዎች ምን ይላሉ? አስራታቸውን መባቸውን ለእግዚአብሔር መስጠት ሳይፈልጉ ሲቀሩ እንደዚህ ይላሉ። ወይም እግዚአብሔርን በሰብስታንስ ማክበር ሳይፈልጉ ሲቀሩ የብሉይ ኪዳን ዘመን ነበር ይላሉ። by the way አስራት የአዲስ ኪዳንም አይደለም የብሉይ ኪዳንም አይደለም።
አስራት የተጀመረው ሕግም ከመምጣቱ በፊት ነው። አብርሃም ነው በፈቃዱ ሄዶ ሰዶምን ሕዝብ ከጦርነት ታድጎ ሲመለስ መልከጼዴቅ የንጉሶች ሸለቆ የሚባል ቦታ ላይ ቆሞ ጠበቀው። ልክ እሱ ሲያገኘው ካለው ሰብስታንስ በሙሉ 10%ን አወጣና ማንም አልነገረውም። እንደዚህ ቸርች ላይ ተሰብስበው እንደናንተ እንደኔ እየጮህ የሚያስተምረው ሰው አልነበረውም። ማንም አላደረገ። ልክ ግን ምርኮ ሲያገኝ መልከጼዴቅን ባገኘው ሰጠዋለሁ ይል ነበር። ይዞት ይሄድ ነበር። ይሄ የእግዚአብሔር ነው ብሎ ለይቶ ይሄድ ነበር። እዛ ሸለቆ ውስጥ መልከጼዴቅን አገኘው። አይውሽ ይሄንን ትምህርት የተማራችሁት እግዚአብሔር ምስክሬ ነው። ይሄን ትምህርት የተማራችሁት ገንዘብ ሳይኖራችሁ ምንም ሳይኖራችሁ ቢሆን ደስታውን አልችለው። ምክንያቱም መጽሐፍ ቅዱስ ሲናገር ሰው በታናሽነቱ ቀንበር ቢሸከም መልካም ነው ስለሚል ማለት ነው። መልካም ነው ስለሚል ማለት ነው። ምክንያቱም ገንዘብ ኢንካም ምናምን ካለን በኋላ እንዲህ አይነት ስብከት ሲሰበክ ሊወስዱ ፈልገው ነው የሚል መንፈስ አታክ ያደርጋል። ኖ ኖ ኖ ኖ you have to glorify him with your substance። የራሳችሁን ኪንግደም ብቻ በገንዘባችሁ እንደማትገነቡ እርግጠኛ ሆኖ የእናንተ ነገር ከእግዚአብሔር ነገር ጋር መገናኘቱን እርግጠኛ ሆኖ። ለምሳሌ እኔ ገንዘቤን ወስጄ ለጠንቋይ ብሰጥ ከመናፍስቱ ዓለም ጋር ኮኔክት አርጋለሁ። ኦሬዲ ገንዘቤን ሲሰጥ አርጋለሁ። ኢቭን ለጠንቋይ እንደሚሰጥ ያወኩኝ ራሱ ገንዘብ ካዋጣው ከዛ ዓለም ጋር ኮኔክት አርጋለሁ። ልክ እንዲሁ ለእግዚአብሔር ስራ ስሰጥ ከእግዚአብሔር ዓለም ጋር ነው ኮኔክት ማረገው። ግልጽ ነው። ከዛ ውስጥ ፕሮቴክሽን አለ። ከዛ ውስጥ ራሱ እግዚአብሔር ውጊያን ይዋጋልኛል። ካብቱ ሁሉ እግዚአብሔርን አክብረው። ፑሻ ፓሪያ ባጋላባሲ ይሄ ለኔክስት ጄኔሬሽን ከጄኔሬሽን ቱ ጄኔሬሽን ብሌሲንግ ያመጣል። ኖት ኦንሊ ፋይናንሺያል። ይኸውልህ ገንዘብ ትሰጣለህ፣ የምትቀበለው ግን ገንዘብ የማይገዛውን ነገር ነው። አሁን ሰው የሚመስለው ገንዘብ ሰጥቶ ገንዘብ የሚቀበል ነው አይደል የሚመስለው? ኖ የሌለህን ነው እግዚአብሔር እየፈለገ የሚሞላው። ለምሳሌ ኤልሳዕን የተቀበለችውን ሴትዮ አስታውሷት። በቤቴ ረፍ ስትለው ምን ላርግልሽ ሲላት መልሷ ምን ነበር? ጌታ ይባረክ ሁሉ ሙሉ ነው፣ ምንም አልፈልግም፣ ከወገኔ መካከል ነው ያለሁት፣ ባሌ አሪፍ ቢዝነስማን ነው፣ ኒድ የለኝም ምንም። ኢቭን ልጅ እንዳላት ድሎቷ ልጅ እንደሌላት ሁሉ አስረስቷታል። ስታደርግለት ደግሞ ያደረገችለት መልካም ለማድረግ እንጂ አራት አይነት ሰጪዎች አሉ። ባይዘው የተሰሎንቄ ቤተክርስቲያን አይነት ሰጪዎች አሉ። የተሰሎንቄ ቤተክርስቲያን ሰጪዎች ስለ መስጠት እንኳን አታስተምሪያቸው። ለምን መሰልሽ? አዲስ ክርስቲያኖች ናቸው፣ አዲሶች ናቸው። ከገንዘብ ነፍስ ስለሚበልጥ ለተሰሎንቄ ቤተክርስቲያን መስጠት አታስተምረው። ምክንያቱም እንደውም ከሌላ ቦታ እያመጣ ታደርጋለ። እዛ ቤተክርስቲያን ላይ ነው ሐዋርያ ጳውሎስ ድንኳን እየሰፋ ያገለገለው። ምክንያቱም አዲሶች ናቸው፣ የበረቱ አይደሉም። ደግሞ የኮሪንቲያንስ ቤተክርስቲያን አይነት ቸርች ደግሞ አለች። ባይዘዌ ሐዋርያ ጳውሎስ ስለመስጠት በደንብ ያስተማረበት ቤተክርስቲያን ቢሆን የቆሮንቶስ ቤተክርስቲያን ኢቭን ዲፌንድ ያደረጋቸው እኔ ሐዋርያ አይደለሁም እንዴ ለሌላው ባልሆን እኔ ለእናንተ አይደለሁም እንዴ እያለ ያስተማረበት ቤተክርስቲያን ነው። ደግሞ የኤፌሶን ቤተክርስቲያን አለ ቴንኪው እያላቸው ቢኮዝ አስበው ስፖንሰር ያደርጉት ስለነበረ ማለት ነው። የምትበልጥ ደግሞ ቸርች አለች መቄዶንያ የምትባል። ድሃዎች ናቸው፣ ብዙ ብር የላቸውም። ቸርች ውስጥ በጣም ስኖር ካየሁት ነገር ትንንሽ ኢንካም ያላቸው ሰዎች ለጌታ ታማኝ ሆነው ሲኖሩ አይቻልም። ፕሊዝ በየትኛውም የህይወት ሌቭል ለጌታ ታማኝ የሚሆንበት አቅም ይሆን። አሜን። መባረካችሁ አይቀርም። ከትንሽ ጀምራችሁ ትንሽ ላይ አትቆሙም። ትልቅም ስትሆኑ ግን ይሄ እግዚአብሔር ነው፣ ይሄ አይነካም። እስራኤላውያኖች ካላቸው አንድ ካልቸር መጽሐፍ ቅዱስም ሲናገር እስካሁን ከሚኖሩበት ነገር ምን ይላሉ? ለሐፍረቴ እንኳን ከተቀደሰው አልነካሁም ይላሉ። ምን ማለት ነው? አስራታቸውን በየሳምንቱ እሁድ ስብሰባ ስለሌላ አይሄዱም። በአመት አንዴ ነው ሊሰው የሚሄዱት። በቤታቸው ያስቀምጡታል። በቤት ውስጥ ሰው ሲሞትባቸው ገንዘብ ከሌላቸው የአስራቱን ብር አይነኩትም። ጎረቤታቸው ቤት ሄደው የሚሉት እንዲህ ነው፣ በቤቴ ያለኝ ገንዘብ የተቀደሰ ብቻ ስለሆነ መሸፈኛ መከፈኛ የሬሳ ሳጥን መገዛበት አበድረኝ ብለው ነው የሚጠይቁት። ያንን አይነኩትም፣ የጌታ ስለሆነ ማለት ነው። ያንን ይዘው ሄደው በእግዚአብሔር ቤተ መቅደስ ውስጥ ለካህናት ይሰጡታል፣ ያደርጉታል። ያቺ ሱነም ውስጥ ያለችዋ ሴት ገንዘብ አላት፣ ሁሉ አላት፣ ምን አላት፣ ግን ልጅ የላት። የእግዚአብሔርን ሰው ሆስት አደረገች። ለእግዚአብሔር ከምንሰጥበት አንዱ መልከጼዴቃችን ጋር ሄደን ነው የምንሰጥ።
የኛ መልእክተኛ የተገናኘን አሁን ደግሞ ቸርች አለች። ጌታ ይባርክ። ይዘን እየወዘወዝን ጌታ ሆይ እኔ ማለት ስደተኛ ነበርኩ። የእውነት እግዚአብሔር ምስክሬ ነው። በጌታ ፊት ነው የምላችሁ። እኔ አስራት እንዴት መስጠት እንደጀመርኩ ልንገራችሁ። ከዚህም በኋላ እድሜ በልማት ዘመኔ በተድላ እንደሚያልቅ አውቃለሁ። አስራት ግን መች መስጠት እንደጀመርኩ ልንገራችሁ። አባቴ በሳምንት አንዴ የትራንስፖርት ብር ይሰጠኛል፣ ትምህርት ቤት ሄጄ የምመጣበት አይደል። አንዱን ቀን እሱ ሳያውቅ በእግሬ እየሄድኩ አስራቴን ከፍል ነበር። ከዛ ነው አስራት መስጠት የጀመርኩት። በእግሬ አንዱን ቀን የታክሲ ገንዘቤ ሃይ ስኩል ስገባ በታክሲ ነው የሄድኩት። ከዛ ፊት ራሱ ነበር ወስዶ የሚመልስ። በታክሲ ሲሄድ ግን አንዱን ቀን በእግሬ ሄዳለሁ። የኔና የእናቴ ምክር ነው። አባቴ በእግሬ እንደሄድኩ ከሰማ ከተማ ይበጠብጣል፣ እነሱ ያውቁታል። ስለዚህ ተጠንቅቄ ነው የምኖረው። አንዱን ቀን ግን በእግሬ እየሄድኩኝ ነው ለጌታ አስራቴን ሰጠኝ ነበረው። ከዛ በኋላ ያደኩበት ቤተክርስቲያን ውስጥ አንድ ደግሞ አጎት ነበረኝና ፈርስት ፍሩት ስለሚባል ነገር ደግሞ ተምሬ ነበርና ያ አጎቴ ኮምፒውተር ሳመር ላይ እንደተማርኩ ሲያቅ የማትሪክ ውጤት እስከሚመጣ ድረስ እኔ ጋር ዳታ አስገቢልኝ ብሎ ቀጠረኝና በሳምንት ይከፍለኝ ጀመር። የመጀመሪያውን ደሞዜን ይዤ እግዚአብሔር ቤት ልጅ የመጣሁት ጌታ ሆይ ይሄ ያንተ። ከዛን ጊዜ ጀምሮ ዩኒቨርሲቲ ግራጁዌት አድርጌ ስራ እንዲያስኩ የመጀመሪያ ደሞዜን ለጌታ ሰጥቻለሁ። ኤቭሪ ታይም ፕሮሞሽን ሳገኝ የተጨመረልኝ ሁሉ የጌታ ነው። with every increase እግዚአብሔር ማገለግለው ጌታ ምስክሬ። with every increase ከኪንግደሙ ጋር ራሴን አገናኛለሁ። እንዲህ የተሰሎንቄ ሰዎች ብዙ የላቸውም፣ ግን ለመስጠት ይለምናሉ። ፕሊዝ take this ወንጌል እየሰራህ አይደል ይሄንን ይዘህ ሂድ ብለው ይለምናሉ። ካላቸው በላይ አሳልፈው ሰጡኛልና ባይዘው እነሱን ነው ማነው የመቄዶንያ ሰዎች ናቸው እንደሱ ለምነው የሰጡት። እነሱን ሲባርክ ነው አምላኬ እንደ ባለ ጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ ብሎ የባረካቸው እነሱ ነው። ሳክሪፊሻሊ እግዚአብሔርን በማክበር ከቆሙት ጋር ይወላችሁ ኢያሪኮ ላይ ያገኘውን ምርኮ ለእግዚአብሔር ቀድሰው ከዛ በኋላ የምትገባበት ከተማን ሁሉ ተበዘብዘዋለህ። እግዚአብሔር በወር 20,000 ብር ሰጣችሁ። 2,000 ብሩ የእናንተ አይደለም። ጭንቅላታችሁ ራሱ የእናንተ እንደሆነ አያስቡ። እግዚአብሔር ይባርክህና 10,000 ብር ሰጠኝ አንተ ልበል እንዳሰጠኝ። እሺ ለምሳሌ ነው ያልኩት። ሰጠህ ልበል እኔ ጭንቅላት የሚያስበው 9,000 ብር እንዳለኝ ነው። ኦሬዲ ፕሮግራም ዶኗል ጭንቅላት። አይችልም 10,000 ብር አለኝ ብሎ ማሰብ አይችልም። አንዱ ቅዱስ ነው፣ አንዱ ሆሊ ነው፣ አንዱ የተለየ ነው፣ አንዱ አምላክ የሚያሸተው የሚበላው ነው። እግዚአብሔርም ኖህንና መስዋዕቱን አሸተተ ይልና ምን እንደሚል ታውቃለህ? በልቡም እንዲህ አለ ድጋሚ ምድርን አላጠፋትም አለ። የሱ መባ የሱ አስራት ምድርን አስፈወሰ። በኢየሱስ ስም ያበሻውን ቀንበር ሁሉ በእናንተ መስዋዕት እግዚአብሔር ይሰብረዋል። ለምን? የእናንተን ሲያሸተው አላጠፋም ብሎ ኪዳን ይገባል። የእኛን ሲያሸተው አልነካውም። ጴንጤዎች ጋር ግን ትልቅ ድካም ያለብን ሌላው ሲሰጥ ለመጽደቅ ስለሚሰጥ ታማኝ ሆኖ ይሰጣል። ለመዳን ስለሚሰጥ ታማኝ ሆኖ ይሰጣል። እኛ መዳናችንን ስላወቅን በገንዘባችን ለእግዚአብሔር ታማኝ መሆን ትተና እግዚአብሔርን ከሀብት ሁሉ አክብረው። እግዚአብሔርን ከሀብት ሁሉ አክብረው። እቺ ሴት ልጅ አልነበራት። የእግዚአብሔርን ሰው ተቀበልሽ። ምንም አልፈልግም ማለት ቂጣዋን በላ ይጋገረችለትን ውሃዋን ጠጣ። መብራቷን ተገልግሎ የሚጽፈውን ጻፈ። አልጋዋ ላይ ተኛ። አገለገለችው። ፋይናሊ ግን ለዚህ ለእግዚአብሔር ሰው ከሰጠችው በኋላ ያላት ይሄንን ነው። አንቺ ሰው የሚችለውን ሰተሽኛል። አንቺ በሰው ደረጃ አንቺን ቤት ባልበላው ሌላ ቤት መብላቴ ያልቀርም። ደግሞ እንደዚህ ዘመን ወንጌላዊ ምናምን ባዶ ሆኖ የሚሄድ አይደለም። በእውነት ለእውነት ከሚያገለግሉት ጋር ማለት ነው። እንደሱ ሆኖ የሚሄድ ሰው አይደለም። ነብይ ነው፣ ገንዘብ አለው። ምክንያቱም ለነገስታት ሁሉ ላናግርልሽ የሚል ሰው ነው። እሷን ቤት ባይበላ ሌላ ቤት ይበላል። ነገር ግን አንቺ ሰው የሚችለውን ሰተሽኛል፣ እኔ ግን ሰው ሊሰጠው የማይችለውን ሰጥሻለሁ አላትና የዛሬ ዓመት ልጅ ትወልጃለሽ አላት። ልንገራችሁ የሞተው ልጇን ያስነሳላት
እሱ የተኛበት አልጋ ላይ ያስተኝታው። ነገራችን ከእግዚአብሔር ነገር ጋር ሲያያዝ there is a blessing. Please trust me, listen to me. ከህይወታችሁ ላይ ተምች ይመታል፣ ኩብኩባ ይመታል፣ ደጎቢያ ይመታል። ብዙ የሚመቱ ዲመኖች አሉ። ወደ ቤታችሁ የሚገባ ነገር እናንተ ቤት ውስጥ አይገባም። አክብሩት፣ በሰብስታንሳችሁ አክብሩት። ከዚህ ቀን ጀምሮ በልባችሁ ዲተርሚን እንድታደርጉ እንድትወስኑ እጠይቃችኋለሁ። የእግዚአብሔር ነገር እናንተ ጋር እንዳይገኝ ውሰድልኝ፣ ይሄው ይሄ የጌታ ነው፣ ውሰዱልኝ፣ ይሄ የጌታ ነው ብላችሁ የምትሰጡበት ይሁን። መስዋዕት ይናገራል። መጽሐፍ ቅዱስ ሲናገር አቤል እስካሁን ድረስ በመስዋዕቱ ይናገራል ይላል። ለእግዚአብሔር ባቀረበው ነገር ይናገራል። ማቶ ፓሼካል ያራማዲጋሳ በኢየሱስ ስም የሚናገር መስዋዕት ይኖራቸው። አሜን። እስቲ አሜን በሏ። ጌታ ይባረክ። ይውላችሁ የአካን ካባ ሲደበቅ የሆነውን ነገር ልንገራችሁ። የመጀመሪያ እስራኤል ድል ተነሳ፣ ካምፑ ተመታ፣ ሽንፈት ማቆዝ ሽንፈት አገኘ። እኔና እናንተ ካባ ከደበቅን የእግዚአብሔር ቤት አቅመ ቢስ ትሆናለች፣ ሽባ ትሆናለች። ኢያሪኮን ያፈረሰ ከተማ ያ ኃይል በእኛ ቤት በተደበቀ ካባ አቅመ ቢስ ይሆናል። ኪንግደም ኦፍ ጋድ መግዛት ስትፈልግ አትገዛም። ሚሽነሪ መላክ ስትፈልግ አትልክም። አገልጋይ መቅጠር ብትፈልግ አትቀጥርም። ለምን? እኛ ጋር የተደበቀ ነገር ስላለ። እኛ ግን ሪሊዝ ስናደርግ የእግዚአብሔር መንግስት እየሰፋ ይሄዳል። ይስፋ በእናንተ ምክንያት። እግዚአብሔር ቤተ መቅደስ ሊሰራ ፈለገ። ብሩን ሀብቱን አውጥቶ ከዛ ለእግዚአብሔር አንተ አትሰራልኝ። እሺ አንተ አልሰራልም፣ ግን መባ ሰበስብልሃለሁ፣ እጄ ይገባበታል። ባይ ኦል ሚንስ አለሁበት። አንዴ ሳውዝ አፍሪካ ላገለግል ሄጄ እኔና ባለቤቴ ነን አብረን ሄድን። ለሰብክ እየተዘጋጀው ከዛ እግዚአብሔር የባረካቸው ህዝቦች ናቸው እዛ ያሉትና እኔ ግን ዶላሬን ይዣለሁ፣ አዘጋጅቻለሁ። መባ ሲሰበሰብ ልሰጥ እየተዘጋጀው አጠገቤ ተቀምጧል። አገልጋይ ነው፣ መሪ ነው። አይ ቲንክ እግዚአብሔር የባረከው ሰው ፓስተር መርሲ ያለኝ። አቤት አልኩ። አትስጪ፣ እሱ ዶላርሽን አንቺ ያዡ፣ እንቺ መባ የሚሆን ብር ልስጥሽ አለኝ። እንዴ አንተ በሰጠኸው አንተ ልትባረክ፣ እኔማ ለአምላኬ ያለ ዋጋ አላመልከውም። ኖ እሱን አንተ ኪስ ውስጥ ከተተው ከፈለክ በኋላ ትሰጠኛለህ እንጂ የአምላኬ መስዋዕት የኔ ነው፣ ያንተን ተቀብዬ አልሰጠውም። ብዙ ሰዎች የእግዚአብሔር ቤት እንዲሰራ የሚጠብቁት በሌሎች ስጦታ ነው። አንድ ከተማ ላይ ነው አሉ። እሺ በሉ። አይ ተውት በቃ። አንድ ከተማ ላይ ነው አሉ። ድልድይ ላይ ያሰሩ አሰቡና ሁሉም ከየቤቱ ወተት ያምጣና ወተቱን ቅቤ አርገን ሽጠነው ይሄ ድልድይ በእንጨት ይሰራል ብለው አሰቡ። ከገጠር ከተማ። ከዛ ሁሉም በልቡ እንደዚህ ያለ እነንትና ብዙ ከብት አላቸው፣ እነሱ ወተት ይስጡ፣ የኔ አንድ ኮዳ ውሃ ብትገባ ምን ታመጣለች ብለው በኮዳ ውሃ ይዘው መጡ። ሌላኛውን ቤት እንደሱ አለ። መጡ። በኋላ ቀኑ ደርሶ በቃ አሁን ቅቤው ይውጣና የሚደረገው ይደር ተሽጦ ድልድዩ ይሰራ ተብሎ በርሜሉ ሲከፈት እንዳለ ውሃ ነው። ለምን? ነጭ ቅጥን ያለ ውሃ። የኢትዮጵያ ወተት እንኳን አይነት አልሆነም። ላይክ ቅጥን ያለ ወተት እንኳን አልሆነም። ምክንያቱም ማአት ሁሉም ውሃ እነንትና ስላሉ ይሰጣሉ ብሎ ማንም ሁሉም ውሃ ነው ይዘው የመጣው። ሲከፈት የለም። ዛሬም እግዚአብሔር ሌላ ቢቀር ከኛ ቤት የሚወጣው መስዋዕት ውሃውን ነጣ ያደርገዋል። ድልድዩም ሳይሰራ ቀረ ማለት ነው። ምክንያቱም ሁሉም ሌላ ሰው ነው እንጂ የሚያስበው ራሱ ሪስፖንሲብል እንደሆነ አያስብም። እግዚአብሔር ሊባርከው ያሰበ ሰው፣ እግዚአብሔር ሊያደርግለት ያሰበ ሰው የእግዚአብሔር በረከት ላዩ ላይ ይመጣል። ልንገራችሁ፣ ብዙ ጊዜ ሰዎች እግዚአብሔር ይመስገን እኔ ከዚህ በላይ ገንዘብ አያስፈልገኝም የሚል ህይወት ላይ ደርሰው ይሆናል። እንደ ናምሩድ የራሳቸውን ግንብ በራሳቸው ገንዘብ ሊሰሩ አስበው ሊሆን ይችላል። ግን አንድ ነገር ልነግራችሁ ፈልጋለሁ። የእግዚአብሔሩ ይበልጣል። የእግዚአብሔር ኢንቮልቭመንት ይበልጣል። የእግዚአብሔር እርዳታ ይበልጣል። የእግዚአብሔር ገዛ ይበልጣል። እግዚአብሔር በህይወታችሁ ላይ ኢንቮልቭ ያደርግ ዘንድ እናንተ በገንዘባችሁ ከእግዚአብሔር ጋር ልትገናኙ ይገባል። ከዚህ ቀን ጀምሮ ከእግዚአብሔር መንግስት ጋር ኮኔክት ያደረጋችሁ ለመሆን ወስኑ። ካባ ቤታችሁ ላይ አይገኝ፣
ኪንግደሙን ዊክ ታረጋላችሁ። ከዛስ ምን ሆነ? እስራኤል ከጠላቱ ፊት ሸሽቶ ማቅ ከጠላቱ ፊት መሸሽ ጀመረ። ገንዘብ ሰተን የምንቀበለው ገንዘብ ብቻ አይደለም። የሚገርም ሞገስ ትቀበላላችሁ፣ ጤንነት ትቀበላላችሁ። እግዚአብሔርን በጣም አድርጌ ነው የማመሰግነው። 23 ዓመት ትዳር ላይ ለመውለድ እንጂ ሆስፒታል የተኛውበትን ቀን 1-2-3 ከተማ ላይ ቸርች ፕላንት ልናደርግ ስንል ዲመኒ አታክ አድርጎኝ ያውቃል። እዛ ሄጃለሁ፣ ግን ምንም በሽታ አልተገኘብኝም አታክ ስለነበር። እኔ ግን ተኝቼ አላውቅም። ልጆቼ ተኝተው አያውቁም። የአሜሪካ ፉትቦል ነው የሚጫወቱት፣ የሚጋጩትም ማለት ነው። ለኮሌጅ ነው የሚጫወቱት። አንደኛው ሾልደሩ ወጥቶ እንደዚህ ወጥቶ ሰርጀሪ ተደርጎለት ያውቃልና ለ6 ወር መጫወት አትችልም። ሪስቶርም ለማድረግ ከባድ የሆነ ነው። እዚህ ጋር ያሉት እንትኖች ተተልትለዋል፣ መሰፋት አለበት ብለው በአንድ ወሩ ሲሄድ ሚራክል ካልሆነ እንዳይገጥም ብለው የሚሉት ነው የሆነው። ለምን ብትሉኝ ሂስ ፌስፉል ለጌታ መኖር ትዳር ይሰጣል፣ ቤት ይሰራል። እግዚአብሔርን ስለፈሩት ይላል፣ ወይም እግዚአብሔርን ስላከበሩት ለነዚህ ሴቶች ቤት ሰራላቸው ይላል። ሰጪ ሴቶች ሞገሳም ናቸው። ወላጆቻቸው ሲሰጡ ያዩ ልጆች ሰጪዎች ናቸው። አባቱ ሲሰጥ አየና ዳዊት ሰለሞን መጣና ካህናት አይተው ማቁትን መሰዊያ አምጥቶ ሲያርደው መሰዊያው ስቡን መሸከም አልቻለም ይላል። የዛን ማታ እግዚአብሔር መጣ። ምን ላርግልህ? ዛሬ ያላችሁ ካህናት የሚያስደነግጥ መባ የምትሰጡ ማለት ነው። ገብቶ ማያቅ ነው በዛ ጊዜ የሆነው። መሰዊያው ሊችለው አልቻለም። ከዛ ግን ማታ ካህኑ አይደለም ሊጎበኘው የሄደው። ኖ ዶንት ኤክስፔክት ዳት። አይመጡም ካህናቶቹ። ካህኑ አይደለም ሊጎበኘው ሄደው፣ ራሱ እግዚአብሔር መጣ። ምን ላርግልህ አለ። ምን ላርግልህ አለው። ባይዘዌ ስጠኝ ተብሎ ምናምን ክትትል ትምህርት ተምሮ አይደለም። አባቱ ሲያደርጋይ ሲሰበስባየና እጭቅ አደረገው መስዋዕቱን። በአንዴ 1000 በሬ ያረደበት መሰዊያው ላይ። ከዛ ካህናቶቹ ሁሉ ተደናገጡ። የእግዚአብሔር ክብር ቤቱ ላይ ወረደ። ማታ እግዚአብሔር መጣ። ምን ላርግልህ አለ። ዊዝደም አለው። ዊዝደም። ከዛ እግዚአብሔር ምን አለ? ጥበብንም እሰጥሃለሁ፣ ማስተዋልም ግን ካንተም በፊት ካንተም በኋላ ማንም እንዳይኖር አድርጌ እባርካለሁ አለ። በኢየሱስ ስም ይሄ እድል ፈንታችሁ ይሆናል። ልጆቻችሁ ኃያላን ይሆናሉ። ያያቸው ይወዳቸዋል። ለሌላ ሰው የማይከፈት ደጅ ለነሱ ይከፈትላችሁ። ረጅም ዕድሜ ትጠግባላችሁ። ጤነኛ ትሆናላችሁ። ሃሩማሲያ ክላሪያማ ለናንተን እግዚአብሔር በጊዜ መውሰድ ራሱ ኪሳራ ይሆንበታል። ምክንያቱም ኪንግደሙ ይጎዳላ። አንዳንዱ ግን ቁጥር ብቻ ነው እግዚአብሔር መንግስት ውስጥ ቁጥር ብቻ። በኢየሱስ ስም እናንተ እንደሱ አትሆኑ። ነብይ እናንተ ቤት ይላካል።